መስደድ ከሚረዳን መሰረታዊ ነገር መካከል ዋነኛና አንዱ መታዘዝ። አንደኛ ዮሐንስ ምዕራፍ 3 ቁጥር 4 እንዲህ ይላል፣ ኃጢአትን የሚያደርግ ሁሉ አመጽን ደግሞ ያደርጋል፣ ኃጢአትም አመጽ ነው። እርሱ ኃጢአትን ሊያስወግድ እንደተላከ ታውቃላችሁ። በእርሱ ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዳቢሎስ ነው። ዳቢሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዳቢሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ክብር ለኢየሱስ ይሁን። ሌላ ጥቅስ ልስጣችሁ፣ እናንተ ቤታችሁ ታነቡታላችሁ። ሮሜ 12 ከ17 እስከ 19 በጣም በቤተክርስቲያን በከፍተኛ ጉልበት ተስፋፍታ አቅም አውጥታ ጉልበት አውጥታ በርካቶች የዳኑበት ዘመንና ዓመት ነበር። እንደዚህ ባዶ ወንበር የማይታይበት ታውቃላችሁ። ኢትዮጵያ ውስጥ በአቬሬጅ ሰው እየዳነ አይደለም፣ ሰው ቸርች እየቀየረ ነው። ከዚህ ኪስ ወደዚህ ኪስ ገንዘብ እንደሚቀየር እንዲህ ነው። ለምሳሌ የሮብ ጉባኤ ከሆነ ከተለያየ ቦታ ነው ሰው የሞላ አዳራሽ ካያችሁ ያ ቤተ ክርስቲያናት ህዝብ የሞላ አዳራሽ ካያችሁ፣ ማክሰኞ የሆነ ቦታ ግር ይላል፣ ሮብ የሆነ ቦታ ግር ይላል። የብዙ ቸርች ህዝብ ሰው እየዳነ አይደል፣ ሰው ሽፍት አድርጎ ወደ ክርስቶስ ኢየሱስ መስቀል እየመጣ አይደል። እንደ አቬሬጅ ነው መነግራችሁ ያለው። ይሄ የኪንግደም ማይንድ ያለው ሰው ይረዳኛል ብዬ አስባለሁ። እግዚአብሔር መንግስት ጉዳይ የሚያሳስብ አንዳንድ የፈውስ ቦታ ላይ ካያችሁ ህዝቡ ለምን በዛ ካላችሁ ህዝቡ የችግሩ ወዳጅ እንጂ የአገልጋይ ወዳጅ አይደለም። በችግሩ ምክንያት የመጣ የዛ ወንበር የዛ ቦታ አባል አለ። ቤተክርስቲያን በአንድ ወቅት ግን በጣም ስር የመስደዷ ማረጋገጫ ምክንያት በርካታ ሰዎች ወደ እግዚአብሔር መንግስት ይጨመሩ ነበር። ቤተሰቦቻችሁ ይድናሉ፣ እህት ወንድሞቻችሁ ይድናሉ፣ አክስቶቻችሁ ይድናሉ፣ አብሮ ያደጉ ልጆች ይድናሉ። የምታቋቸው ማታቋቸው ሰዎች ወደ ቤተክርስቲያን እግሮቻቸው ተፈቶ ይመጣሉ፣ ይድናሉ፣ በኢየሱስ ያምናሉ፣ ይጠመቃሉ፣ በመንፈስ ቅዱስ ይሞላሉ፣ አዲስ ፍጥረት ይሆናሉ፣ የእግዚአብሔር ልጅ ይሆናሉ፣ በቤተክርስቲያን ተተክለው ይቀራሉ። ይሄ በኢትዮጵያ ውስጥም በቀደመችው ቤተክርስቲያን ውስጥም ከፍተኛ የሆነ ቤተክርስቲያን ስር ከመስደዷ የተነሳ መገለጫዎቹ መካከል አንዱ የነፍሳት መዳን ከፍተኛ ቁጥር ነበር። ይሄ የሆነበት ዋነኛውና ትልቁ ምክንያት በርካታ ሰዎች ጌታ ኢየሱስ ክርስቶስን ተቀብሎ የመዳናቸው ትልቁ ሚስጥር መታዘዝ በክርስቲያን መካከል ነበር። መታዘዝ የሚታዘዙ ሰዎች፣ የእግዚአብሔርን ቃል የሚታዘዙ ሰዎች፣ ምጽፉ ሰዎች ፈውሳቸው ደጅ ነው፣ በረከታቸው ደጅ ነው፣ ክብራቸው ደጅ ላይ ነው። በረንዳ ላይ እንዳለ ማሰብ። ፈውሳቸው ደጅ ነው፣ በረከታቸው ደጅ ነው፣ ክብራቸው ደጅ ነው። ይላችሁ ብዙ ነገሮችን ማቅለያ መንገድ እግዚአብሔር መታዘዝ። የጥበብ እንኳን መጀመሪያ እግዚአብሔር መታዘዝ፣ ቅዱሱን ማወቅ። መታዘዝ ከመስዋዕትነት ነው የሚበልጠው። መታዘዝ ከመስዋዕትነት ነው የሚበልጠው። ለምሳሌ የሚፈወሱ ሰዎች ካያችሁ የሚታዘዙ ሰዎች ናቸው። ፈውሳችሁ የሚገናኘው ከመታዘዝ ጋር። ምን አመጣብህ እንዳትሉ፣ ጌታ ኢየሱስ ክርስቶስ አይነ ስውር የነበረውን ሰውዬ ጭቃ አቡክቶ አይኑ ላይ ለጥፎ ሂድና በሰሌም ውሃ ታጠብ ሲለው ባይታዘዝ ኖሮ ይፈወሳል? መታዘዝ ጻፉ ከእምነት ጋር ጎረቤት ናቸው። የአንድ ሳንቲም ሁለት ገጽታ ነው። ስር መስደድ እዚህ ውስጥ ነው። መታዘዝ የሌለበት በእግዚአብሔር ነገር ላይ ስር መስደድ አይቻልም። በህይወታችሁ ላይ በህይወታችን ላይ በአገልግሎታችን ላይ ለምሳሌ እኔ
የ40 ደቂቃ ፐርፎርማንስ ማሳየው ስብከት ማንነቴ እግዚአብሔርን ላሳምነው አልችልም። አያሳምነው። እግዚአብሔርን የሚያሳምነው መታዘዝ። ስር መስደድ የምችለው በመታዘዝ ውስጥ ነው። እግዚአብሔር የሚጠብቅሽ በመታዘዝ ውስጥ ነው። መልስ ያለው መታዘዝ ውስጥ ነው። ፈውስ ያለው መታዘዝ ውስጥ ነው። በረከት ያለው መታዘዝ ውስጥ ነው። መታዘዝ ማመን ማለት ነው። እኔ አለው 100 አለቃ ነኝ። ከኔ በታች 50 አለቃ፣ 10 አለቃ፣ ምክትል 10 አለቃ አለ። ሂድ ስለው ይሄዳል፣ ና ስለው ምን ይለኛል? ባጭር ቋንቋ ይታዘዘኛል። እኔ ደግሞ አለ ከበላዬ ሻምበል፣ ሻለቃ፣ ኮሎኔል ምናምኖች አሉ አለ። ሂድ ይሉኛል፣ እሄዳለሁ፣ ና ይሉኛል፣ እመጣለሁ። አንተ ደግሞ አለው ቃል ራሱ ይታዘዛል አለ። በእስራኤል አለ እንዲህ አይነት የሚታዘዝ ሰው አላየሁም። እንዲህ አይነት የእምነት የሚታዘዝ ሰው በልብላቴና ደና ነው አለ። ደና ነው የሚለው ከኢየሱስ ካፍ የወጣው ለ6-5 ጉዳይ ነው። ሰውየው ቤት የደረሰው ከሰዓት ነው። የጠየቃቸው መፈወሱን ሳይሆን ስንት ሰዓት ተፈወሰ። መፈወሱን አረጋግጠው መጀመሪያ ያረጋገጠው እዛው ስንት ሰዓት አላቸው። ለ6-5 ጉዳይ ነው። ያ ሰዓት ይላል መጽሐፍ ሲናገር ጌታ ኢየሱስ ክርስቶስ የተናገረበት ሰዓት። ስር መስደድ የምትችሉት ፈውስ መቀበል የምትችሉት የእግዚአብሔር ብቻ የሚችለውን ነገር ወደ ቤታችሁ ማምጣት የምትችሉት በመታዘዝ ውስጥ። መታዘዝ በጣም ቀላል ትመስላለች፣ ግን ሁላችንም የምትፈትነን ጉዳይ ነው። ምክንያቱም ብዙ አማራጮች ስለ አለመታዘዝ የሚመስሉ ብዙ ለላችሁ። አለማመር በራሱ እኮ አለመታዘዝ ነው። እግዚአብሔርን አለማመን አለመታዘዝ ነው የሚያሳይ። እሺ ዮሐንስ ወንጌል ምዕራፍ 2 መጽሐፍ ቅዱስ ሲናገር እንደዚህ ይላል። ባዶ ገንዳ ነበረ፣ ታውቁታላችሁ። ጌታ ኢየሱስ ክርስቶስ በማርያም አማካኝነት የሚሉቹን ስሙ ካለች በኋላ አሳዳሪዎች ወደ ኢየሱስ መጡ ይልና ምን እናርግ ብለስ ባዶ ጋኖቹን ውሃ ምን አርጉባቸው? ሙሏቸው። ይሄ መታዘዝ። አሁን ሰውየው እዛ ጋር ያለው ውሃ ሞላ ናቸው። ከዛ ምን ሊል ለምንድም እንደክሞ ቢል ባይታዘዝ ከበፊቱ ይልቅ የተሻለ ወይን ጠጅ ይወጣዋል። ውጤት ያለው ስር መስደድ ያለው መታዘዝ ውስጥ። የብዙ ሰዎችን ነገር ቆልፎ ያዘው አለመታዘዝ። ቀላል ትመስላለች። አለመታዘዝ በርካታ ነገሮችን ትይዛለች። እግዚአብሔር በጣም ፎከስ አድርጎ የሚያየው መታዘዝ ላይ። ለምሳሌ አንድ ቀን ቤተ መቅደስ ደጅ ላይ ጌታ ኢየሱስ ክርስቶስ ቆሟል። 2 መባ መስጫ አለ እዚህ ጋር እና እንደዛ ጋር። በጣም ትልልቅ ሰዎች መጥተው ይሰጣሉ፣ ሀብታቸውን ይሰጣሉ። አንዲት ሴት አምታ ሰጠች። ሀገርም አይኑ ያለው መታዘዝ ጋር ሁሉ አለ ከትርፋቸው። እሷ ግን ትዳሯን መታዘዝ የእግዚአብሔርን ጉልበት በቤታችሁ እንዲገለጥ ያደርገዋል። ስር መስደድ እዛ ውስጥ ነው። አቅም ማትረፊያ እዛ ውስጥ ነው። ፈውሳችሁን መቀበል የምትችሉት እዛ ውስጥ ነው። መጽሐፍ ቅዱስ እንዲህ ብሎ ይናገራል ያዕቆብ አለመታዘዝን የምትበቀሉት ይላል በመታዘዝ ነው። መታዘዛችሁን በፈጸማችሁ ጊዜ እና አለመታዘዝን ደግሞ ተበቀላችሁ። በቀልተኛ መሆን መቻል አለብን። በምን? በመታዘዝ። ማን ለምት የእግዚአብሔር ቃል እንደ እግዚአብሔር ቃል በመታዘዝ የእግዚአብሔርን ቃል ስትታዘዘው ምን ማለት መሰለ? አለመታዘዝን ትበቀለዋል። መበቀል ትፈልጋላችሁ? ዛሬ አንድ ሰው ላይ የዚህ የቃል ቅባት ያርፍበታል። በሽታ እግር አውጥቶ ቤት ላይ እንደገባ ያው እግሩን ዘርግቶ እንዲወጣ አንዳንድ ጉዳይ ተጸልዮ ካልተነሳ ተመልኮ ካልተነሳ በመታዘዝ ነው የሚነሳው። ለምሳሌ እንደ ልማናቸው በ9 ሰዓት ላይ ጳውሎስና ዮሐንስና ጴጥሮስ ወደ ቤተ መቅደስ ሲሄዱ ሳለ ላይ ያለ ጊዜ በቤተ መቅደስ ዳርቻ ላይ ተቀመጠ የሚለምን ሰው ነበር። ማለዳ ሰው ያመጣዋል፣ ማታ ሲመሽ ደግሞ ሰው ይወስደዋል። ወደኛ ተመልከት ሲሉት ኤክስፔክት ሊያደርግ የሚችለው ምንድነው? ገንዘብ ነው። የምንሰጥህ ግን አንዳች ነገር እጃቸውን ዘርግተው ሊያስነሱ ሲል እምቢ ቢልስ? እጃቸውን ሲሰጡት እጁ ሰጣቸው፣ አስነሱት ይልና ቁርጭምጭሚቱ ጸና፣ ቆመ። ይተባበራቸው ዘንድ ከኋላቸው ወደ ቤተ መቅደስ ገባ።
መታዘዝ ሽባነትን ይቀይራል። መታዘዝ በርካታ ጥናቶችን በመጽሐፍ ቅዱስ ውስጥ በማደርግባቸው ጊዜ ትልልቅ ፈውሶች፣ ትልልቅ በረከቶች የተከናወኑት በመታዘዝ። ለምሳሌ በአባቱ ዘመን እንደነበረው ረሃብ ደግሞ በይስሐቅ ዘመን መጣ ይልና በርካቶች የጌራራ ሰዎች ወደ ግብጽ ሲሄዱ እግዚአብሔር ግን ይስሐቅን በጌራራ ተቀመጣለው ይላል። ለምን ይመስላችኋል? እነዚህ የሄዱ ሰዎች ከተማው ድርቅ ስለሆነ ነው። ወደ ግብጽ ሄደው ጌራራ ከግብጽ ትታያለች። ዳመና ሲመጣ ይታያል፣ ዝናብ ሲዛታ ይታያል። ያኔ ግን አልመጣም። በጌራራ ይስሐቅ ተቀመጠ። በጣም ፈታኝ ነው። መታዘዝ ፈታኝ ነው። አንዳንድ ጊዜ ምንም የምታየው ነገር የምሰማው ነገር የለም። የእግዚአብሔር ቃል እኮ ሳገባም ሲገባም ነው መታዘዝ ያለብን። ስትረዳውም ሳትረዳውም። ምክንያቱም ዘላለማዊ ነው። የመፍጠር አቅም ያለው ነው። የሌለውን እንዳለ ማምጣት የሚችል ነው። አደርጋለሁ ካለ ስለሚያደርግ የሚጠበቅብህ መታዘዝ ብቻ። ገበሬ ደግሞ ታውቃላችሁ ዘሩን ቢሞት አይበላም። ይስሐቅም ዘሩን አስቀምጧል። ጭስ ጥግብ ብሏል። ሁሉም እንደሄዱ ካየ በኋላ እርሻውን ረስ አለው። እርሻውን አረሰ። ክው ያለ ፀሐይ እኮ ዘሩን ዘራ ሲለው በጣም ከባድ። እሱን ከዘራ በኋላ የለም። በደረቅ ምድር ዘርን ዘራ ይላል። ዝናብ ዘነበ እኮ አይልም። ዝናብ ከዘነበ ስለሚያዩ የዛን ቀን ዝናብ ከታች ሊመጣ በመታዘዝ ውስጥ ለውስጥ ሪጌሽን ውስጥ ለውስጥ መጥቶ መጽሐፍ ቅዱስ እንዲህ ይላል። ይስሐቅም በዛው ዓመት 100 እጥፍ ምን አደረገ? እግዚአብሔርም አለ እጅግ እስኪበለጥግ ድረስ ይስሐቅን ምን አደረገው? ይሄ በፕሮፌሲ የመጣ አይደል። ይሄ እጅ በመጫን የመጣ አይደል። ይሄ በመታዘዝ የመጣ ነው። ስር መስደድ እዚህ ውስጥ ነው። ሰይጣን በጣም የሚፈራቸው ሰዎች እነማን ነው ታውቃላችሁ? እግዚአብሔር የሚታዘዙ ሰዎች በጣም ይፈራቸው። ለምን መሰላችሁ? እግዚአብሔር አጠገብህ የሚቆመው ስትታዘዝ ነው። እግዚአብሔር ወዳጅ የሚሆነው ስትታዘዘው ነው። እናት እንኳን ከልጆች መካከል የምትወደው የሚታዘዛት ነው። ታላቅ ወንድም ለታናነሾቹ መካከል የሚወደው የሚታዘዘውን ነው። የእግዚአብሔር አብሮነት በመታዘዝ ውስጥ ነው ያለው። አታርቁት። መታዘዝን ከመስዋዕትነት ስለሚበልጥ አገልግሎትን አታስበልጡ ከመስዋዕትነት። መታዘዝ የሁል ጊዜ ምርጫችን ነው። አንዳንዴ የምንጀምረው አንዳንዴ የምንተወው። ስር የሰደዱ ሰዎች የሰደዱበት መንገድ በዚህ ውስጥ ነው። እኔ ናት ለምን ይመስልሻል? አንድ አብርሃም በከተማዎች መካከል በብዙ ህዝቦች መካከል ተፈርቶ ይኖረው አምላኩን ስለሚታዘዝ ነው። መፈራትን ከፊቱ ያወጣ። ለምን ይመስላል? በዳዊት ቤትና በሳኦል ቤት መካከል ልዩነት የመጣው ዳዊት እግዚአብሔርን ይታዘዛል። እግዚአብሔር ከቤተ መንግስት ከሳኦል ጋር ተለይቶ ከሚታዘዘው ዳዊት ጋር ምድረ በዳ ድንጋይ ላይ አብሮ ተኝቷል። አብሮ የሚሰደደው ስትታዘዘው። የምታደርጉትን ሁሉ ጻፊ፣ የምታደርጉትን ሁሉ ለእግዚአብሔር አብ ክብር አድርጉት። አዟችሁ አድርጉት። ለይስሙላ እንዳታረጉ፣ ለታይታ እንዳታደርጉ፣ ኬንሲ ፍለጋ እንዳታረጉ። ለምን መሰላችሁ? እናንተ በዋጋ የተገዛችሁ ናችሁ። በእግዚአብሔር ኪንግደም ውስጥ የበላይ ናችሁ። እንድትታዘዙ የተጠራችሁ ናችሁ። እናንተ በክርስቶስ ኢየሱስ ነቀፋ ከላያችሁ ላይ ወደቀላችሁ ናችሁ። እናንተ በእግዚአብሔር መንግስት ውስጥ መላእክቶች ኤክስፔክት ያደርጓችኋል ኢየሱስን እንድታሳዩት። በመታዘዝ ውስጥ መላእክት አልታዘዝም ያለ ቀን ነው ሉሲፌር የወደቀው። በሰንፔር ያማረ የተቆጠቆጠ ነበር። ሰይጣን ማለት ውብ ማለት ነው፣ ቆንጆ ማለት ነው፣ ሁለት ቀንድ ያለው ማለት ነው። ከመላእክት ይልቅ ያማረ ውብ እግዚአብሔርን ኪሩብ ሸፋኝ ነው። በሰንፔር ቡዝ መካከል በሰዓት ውስጥ የሚመላለስ ክብር ጋራጅ ትልቅ። መታዘዝ ባቆመ ጊዜ ከእግዚአብሔር ተራራ ከቅድስቲቱ ተራራ ቁልቁል ነው የተወረወረው። እንደሱ አይነት ያማረ የለም ይላል። እስካሁንም የለም። እንደ ሰይጣን አይነት ውብ የለም። ባለመታዘዝ ነው የወደቀው። የበርካታ ሰዎች ውድቀት የሚጀምረው ባለመታዘዝ ውስጥ፣ የበርካታ ሰዎች ከፍታም የሚጀምረው በመታዘዝ ውስጥ ነው። ሁለቱም ጎን ለጎን ጎረቤታሞች ናቸው። ስኬቶቻችሁ የሚያነጣጥሩት መታዘዝ ላይ፣ ለውጦቻችሁ የሚያነጣጥሩት መታዘዝ ላይ። እጃችሁ ያለው ነገር በመታዘዝ ይመጣል። በመታዘዝ እኔ በጣም ሳሰላስል ይሄን ድምጽ ሳሰላስል ጌታ ሲነግረኝ እንዲህ አለኝ።
ማን ነው ሙሴ እጅ ላይ ያለው እኮ ብትር ነው አለኝ። አዎ ብትር መቼም ቢሆን ባሪ ይከፍላል እንዴ? አይከፍልም። መታዘዝ ሲጨመርበት ግን ይቻላል። ከመቼ ወዲህ ነው ትልቅ ተሽከርካሪ ብረት ተሽከርካሪ ጎልያድ የሚያክል በጠጠር የምትጥለው? ጠጠር ሰው ይገላል ይፈነክታል እንጂ መታዘዝ ካለበት ግን ይገለብጥ። በመታዘዝ ብቻ ዓለምን የኮነኑ ሰዎች ዕብራውያን 11 ላይ ገብተህ ተመልከት። በመታዘዝ ከመቼ ወዲህ ነው እጅን ብድግ አድርጎ ለ3 ዓመት ሰማይ ቆልፍ ብሎ መታዘዝ? ቆልፍና ጥፋ ያለው ሰማዩን እግዚአብሔር። አንዳንድ ጊዜ እኮ ጸልይ ለሚል ነብይ እንኳን ሆነ ድምጽ ሰምተህ ጸልይ ለሚል ነገር ይሄ ነገር ከጌታ ይሁን ትላለህ። መታዘዝ በጣም የሚገርም ነው። አነሳና እጁ 3 ዓመት ተኩል ቆለፈውና ጠፋ። ቢፈለግ የለም። እንድትመግብህ ወደ ጎረቤት ሀገር ሂድ አሉ። ጎረቤት ሀገር ሄደ። ጎረቤት ሀገር ልክ ቦርደሩን አልፎ ሲገባ አንዲት ሴት ከልጇ ጋር ቁጭ ብላ መበለት ናት። ጭራሮ ትለቅማለች። አንቺ ሴት አላት። አቤት። እስቲ ውሃ ትጭኝ አላት። ውሃ ልታመጣ እንጎቻም ጨምሪበታል። ያው እግዚአብሔር ምስክር ያለችው ሰውየው ነብይ እንደሆነ ታውቃለች። እኔና ልጄ በልተን ልንሞት ካለው በስተቀር አንዳች ነገር ከማዲጋውም ከንስራው ምንም የለም አለች። እግዚአብሔር እንዲያውስ እንዲህ ይላል አላት። ከማዲጋውም ከማሰሮውም የሚያልቅ ነገር የለም አምጫላት። በኢየሱስ ስም እንደዚህ አይነት ድምጽ እኮ ነው የሚያስብልህ። ሁለት ኖሮ አይደለም አንድ ነው ያለ። አመጣችሁ 3ቱ ዓመት እስኪያልፍ ድረስ መታዘዝ። በመታዘዝ የምታገኙት ነገር ሰይጣን ያወስድባችሁ። እግዚአብሔርን ታዛችሁ ከእግዚአብሔር የምትቀበሏቸው የትኛቸውም ነገሮች ጋራንቲዳቸው ፉል ነው። በርካታ ሰው ነገሮችን በተለያየ መንገድ ያገኛል። አይ ነው በተለያየ መንገድ ደግሞ ሊያጣው ይችላል። ዛሬ እጅ ላይ ያለው ነገር በተሆነ ነገር መጥቷል። አዎ በሆነ ቀን ደግሞ ሊጠፋ ይችላል። በመታዘዝ የመጣ ግን መቼም አይደለም። እንዴት ብለህ ከነገርከኝ ሱነም የምትባል ሴት ነበረች ይላል መጽሐፍ ቅዱስ ሲናገር። የተከበረች ናት ይላል ስለ ክብሯ ሲናገር። ቤተ መንግስት አውቃለሁ ትላለች። አንድ ሰው ከአንድ ቀን ግን ለባሏ ተነጋገሩ። እግዚአብሔር ሰው ሁሌ በዚህ ያልፋል አለች። ለምን ሰገነታችንን አንሰጠውም? ቤት ሰርተን አናስቀምጥለትም? አልጋ እናስቀምጥለት፣ ጠረጴዛ እናድርግለት፣ ገብቶ የተኛ እግዚአብሔርን ማገልገል መልካም ነው አለችው። ባሏም ታዛዥ ነው። እሺ እኔ ሚስት አንቺ አመጣሽው መልካም ነው። አሰሩለት። አልነገሩትም ለሱ። ያውቃል እንዴ? እሱ አያውቅም። ከዛ አመጡ። እባክህን ስትመጣ በዚህ ረፍ አሉት። ቤታችን ክፍት ነው፣ እኛ ታዛዦች ነን። እህል እናቀርብልሃለን፣ ውሃ እናቀርብልሃለን፣ ምግብ እናቀርብልሃለን፣ መብራት እናቀርብልሃለን። እዚህ አረፍ በል። አንተም ማገልገል እግዚአብሔርን ማገልገል ነው። እኛ ታዛዥ ልብ ነው ያለን። እሱም ገባ ላይ ያለ ቀን ያርፍ ነበር በዛ ሲመጣ። ከዛ ከስንት ቀን አንድ ቀን መካከል እኔ ምልሽ አላት። አቤት። ጊያዝን ጠይቆት ነበር። ሴትዮ ምንድነው ልጅ የላትም? ልጅ የላትም። እኔ ምልሽ ልጅ የለሽም? አዎ። እንግዲያውስ የዛሬ ዓመት ወንድ ልጅ ትወልጃለሽ አለ። የእግዚአብሔር ሰው አለችው። አታስዋሸኝ አለችው። ስላንተ ያለኝ መረዳትና አመለካከት እንዲቀንስብኝ አንተ ለዛውም ቀን ጠቅሰህ አንድ ቀን ይኖርሻል ብትለኝ እሺ፣ ያንተ እኮ ጉድ ነው። የዛሬ ዓመት ብለህ ታፈርጠዋለህ እንዴ? የማይነጋ የማይደርስ መሰለህ እንዴ? ኧረ ተው እባክህ አይነት ነገር ነው። አይ በመታዘዝ እንዳለው በአመቱ ወንድ ልጅ ወለደች። ከእግዚአብሔር የተቀበለችውን የ7 ዓመት ልጅ ሆኖ ልጁ ሞተ። የእግዚአብሔር ሰው ሰገነት ላይ አስቀምጠው ሮጠች። ያቺ ሱነም አይደለችም ማለት ሰውየው ሽማግሌ ነው። አይኑ ግን ሻርፕ ሹተር። ከዛ ጊያዝ ምን ሆነሻል ይሻል እግዚአብሔር ሰው አላት። አይ ላንተ አልነግርህም ጉዳዩን አለችው። ጉዳዩን ላንተ አልነግርህም። መታዘዝ በህይወት ያየሁበት አገልጋይ ያለ ለሱ ነው ነግሮ አለችው። ሮጣ ሄደች። ምን ሆነሽ የሰጠህ ልጅ አለችው። እኔ ፈልጌ ነበር አለችው። እኔ እግዚአብሔር ታዝዤ ያገለገልኩ እንጂ ራሳችሁ የሰጣችሁኝ። ከፈትከው ሰጠኸኝ እና ምን ሆናል? ራስህን አናየው አለችው። እኔ በጣም የሚገርመኝ ቃል ለመጽሐፍ ቅዱስ በእግዚአብሔር ሰው ሰገነት ላይ አልጋው ላይ ልጁን አስተኝተው ነበር። እግዚአብሔር ሰው መጣ። ግንባሩን በግንባሩ አይኑን በአይኑ እግሩን በእግሩ አድርጎ እንዴት ይበቃል? የ7 ዓመት ልጅ እና የ40 ዓመት ሽማግሌ አይገባኝም። አንዳንዱ ነገር አይገባኝም፣ ግን እታዘዘዋል። ልጁም ይላል ሰውነቱ መሞቅ ጀመረ፣ ዳነ። አንስቶም ለእናትየው ሰጣታል። ከእግዚአብሔር በመታዘዝ የተቀበልከውን ሊዋጋ ይችላል እንጂ አይገልብህም። አለመታዘዝን በመታዘዝ መበቀል መቻል አለብን። ይሄ እያንዳንዳችን አሳይመንት ነው። ስር መስደድ እዚህ ውስጥ ለምሳሌ አለመታዘዝ አንደኛው አለመጸለይ እኮ አለመታዘዝ። አለመጸለይ ደግሞ አለመተንፈስ ነው። የማይተነፍስ ሰው ሬሳ አይደል? የማይጸልይም ሰው እንደዛ ነው። ስኬቶቻችሁ ያሉት መቀበያ መንገዶቻችሁ ነው። ጸሎት ከእግዚአብሔር ጋር የምትገናኙበት፣ ሐሳባችሁን የምታቀርቡበት፣ ሐሳቡን የምትሰሙበት፣ ስጦታውን የምትቀበሉበት፣ የእናንተን ፍቅር የምትገልጡበት መድረክ ነው።
ይሄንን መድረክ አለመጠቀም ማለት አለመታዘዝ ማለት ነው። አለመታዘዝ ደግሞ አለመጸለይ ማለት ደግሞ አለመተንፈስ ከሆነ ሳትተነፍስ ስንት ጊዜ ነው የምትኖረው? ቋሚ ተንቀሳቃሽ ሬሳ ነሽ ማለት ነው። መጸለይ ጥገኝነትን ያሳያል። መጸለይ አለመቻልን ያሳያል። መጸለይ ከእግዚአብሔር ለመቀበል ያለን ኢንተረስት ያሳያል። መጸለይ መታዘዝን ያሳያል። መጸለይ መሸነፍን ያሳያል። መጸለይ ማመንን ያሳያል። ማመንን ያሳያል። አጥብቀው የሚጸልዩ ሰዎች አጥብቀው በጸሎት በእግዚአብሔር ፊት የሚሆኑ ሰዎች ለዓለም የተሸነፉ ለእግዚአብሔር የበረቱ ናቸው። መታዘዝ እዛው ስለሆነ፣ እምነት እዛው ስለሆነ። አሜን ይሁን። ሰይጣን ከእግዚአብሔር የተለቀቀላችሁን ፖስታ ከእግዚአብሔር የተለቀቀላችሁን ስጦታ እጃችሁ እንዳይገባ ማድረግ አይችልም። ስለማይችል ማድረግ የሚችለው ምንድነው? እናንተ የእግዚአብሔርን ቃል እንዳትታዘዙና የእግዚአብሔር ስጦታ ወደ እናንተ እንዳይመጣ ማዘግየት ነው የሚችለው። በርካታ ነገር ከላይ ሰማይ ወጪ ተደርጎላችኋል። ለብዙዎቻችሁ እጃችሁ ያልገባበት ዋነኛውና ትልቁ ምክንያት ሌላ ምንም አይደለም። መታዘዝ የሚባለው ስፍራ ላይ አይደላችሁም ያላችሁ። ከሰማይ የመጣው አድራሻ የመታዘዝ ስፍራ ላይ ነው ያለው። ስለዚህ አለመታዘዝን ተበቀላችሁ በመታዘዝ ውስጥ ነው መውጣት ያለባችሁ። አለመታዘዝ በጣም አንደኛው ክንፉን ነው የምነግራችሁ። ወደፊት በደንብ እንማርበታለን። ዛሬ ለጸሎት እንዲመቸኝ ያነሳው ባልተገባ መንገድ አንዳንድ ነገሮችን ለማግኘት የሚደረግ የልብ ዝንባሌ ማለት ነው። ባልተገባ መንገድ አገርም አለመታዘዝ ባልተገባ መንገድ ሄደ ልታገኘው የሚገባውን ነገር ማግኘት አለመታዘዝ ነው የሚያሳይ። ለምሳሌ እግዚአብሔር አምላክ የልብ አምላክ ነው። አንተ እኔን ልትሸውደኝ ትችላለህ፣ አንቺ ጓደኛሽን እግዚአብሔር ግን በምንም አይሸውድ። የልብ ዝንባሌ ነው ያለ፣ የልብ ኢንተረስት ነው ያለ። መታዘዝ በመንካትና ባለመንካት ነጋገር ብቻ አይደለም፣ በአስተሳሰብ በውስጠኛው ክፍላችን ላይ የምናመነጨው ሐሳብ በልባቸው አጉረመረሙ የሚል ቃል አልታወሩትም። መታዘዝ ነው ማለት በልባቸውም አሙት አለመታዘዝ ነው። ስለዚህ መታዘዝ የውስጥ የአስተሳሰብ ምንጭ ክፍልም ጭምር ነው ማለት። በሐሳባችሁ እግዚአብሔርን የምንታዘዝ መሆን መቻል አለብን። አሜን። ትክክል ላይ እየገባችሁ ነው? ክብር ለኢየሱስ ይሁን። እሺ፣ በመታዘዝ ምን ሰዎች አግኝተዋል? ሰዎች የታዘዙ ሰዎች በህይወታቸው ምን አተረፉ? ምን አገኙ? በመታዘዙ ሰዎች ምን በህይወታቸው ላይ ሀፕን አድርጓል? ይሄ በጣም ሰፊ መጽሐፍ ቅዱስ ውስጥ እናንተ እንዲያው በወፍ በረር ላሳያችሁ። 38 ዓመት ጀምሮ ሽባ የነበረው ሰውዬ በመታዘዙ ነው የተፈወሰው እኮ። ተነስና አልጋህን ተሸክመ እንዲያወራ ነገር አርገኝ እንጂ ቀባባኝ እንጂ ዳሰኝ እንጂ ገጣጥመኝ እንጂ ቢል ይችላል? አይሆንም። ተነሳ። በመታዘዝ የተገኘ ፈውስ። በመታዘዝ የተገኘ። ምድሪቱ መልካም ናት አለ። ምድሪቱ መልካም ናት፣ ፍሬዋ ግን ያስጨነግፋል ብለው ለኤልሳ ነገሩት። እሱም ጨው አምጡልኝ ብሎ በጠበጠና ጨመረበት ይላል። ውሃ ውስጥ ገብቶ የሚያስጨነግፈው እንዴ! በጥብጡና ጨምሩበት። በመታዘዝ የተገኘ ሁለት እጥፍ ቅባት እኮ በመታዘዝ የተገኘ ነው ወንድሜ። በ40 ቀን ጾም ጸሎት አልመጣም። አንዳንድ ነገር በጾም ጸሎት አልመጣም፣ በመታዘዝ ነው። መታዘዝን በፈጸምክበት ጊዜ አለመታዘዝን ትበቀለዋል። ሁለት እጥፍ ቅባት የመጣው በመታዘዝ። አብረውም እያዘገሙ እየሄዱ ሳለ ይላል ኤልሳ ኤልያስን አለ፣ ኤልያስ ኤልሳን አለ። ኤልሳ አለው ብላቴና አለው። አዎ አቤት አለ። ካንተ ሳልለይ እንዳደርግልህ የምትፈልገው ንገረኝ። አሰባሰበና ሰውየው ሀብታም ነበር፣ ሀብቱንም ትቶ ነው የመጣው። እኔ የምፈልገው አለው አንተ ላይ ያለው ክብርና ቅባት ሁለት እጥፍ እኔ ላይ ይመጣል። የጠየቀው ከባድ ነገር ነው። ይሄንን ሊሰጥ የሚያደርግ የሚችለው መታዘዝህን አለው በትክክል መፈጸምን የሚያረጋግጥ ነው አለው። እኔ ጋር በነበርክበት ጊዜ እጅ አስታጣቢ ሆነ። እኔ ጋር በነበርክበት ጊዜ የነበረውን አክቲቪቲ መታዘዝህን የሚወስን ነው አለው። እያዘገቡም ሳለ የእስራኤል ሰረገሎች የሳስ ሰረገሎች የራስ ፈረሶች መጡ ይላል። ሁለቱንም ለዩዋቸው ይላል። ለዩዋቸው ማለት በመሐከላቸው ገባ፣ ግን ገፍትረው አልጣሏቸው። ኤልያስን ይዘውት ወጡ። ቀና ብሎ ሳይ የሳት ፈረስ ነው። ስማ አለ። አሜን አለ። የሳት ፈረስ ምን ነው?
ኧረ ምን ነው አለ የእሳት ፈረስ አለ የእሳት ሰረገላ ጥለውለት ነው አባቱን ይዘው ሲሄዱ አባቱ ትሎለት የሄደው መንፈሳዊ አባቱ መጎናጸፊያውን ብቻ ይሄ ሁለት እጥፍ ቅባት ወደሱ የመጣው በመታዘዝ ነው። እንዴት ጀመረው ለከጠየቀኝ ኤልያስ ቴብሲያዊ ነው። ከቤቱ ወጥቶ ባርማቴን በሚሄድበት ጊዜ ኤልሳ መላጣ ነው 12 ጥማድ አለው 13ኛውን እያረሰ ሳለ መጎናጸፊያውን ጣለበት። መለስ አለና ኤልያስ ምትባለው አንተ ነው መጣው ልከተልሃለሁ እድሜ ልኬን ጠብቀኝ ሲለው እኔ ምን አረኩልህ ገባ ጥማዶቹን በሬ አረደ ከተማውን ህዝብ አበላ አድርገኝ ኮንቨስተር ነው ትቶ ተከተለው ይላል ትቶ ተከተለው ይሄንን መስዋዕትነት ይሄንን መታዘዝ ይሄንን መሰጠት እግዚአብሔር ስላየ ሁለት እጥፍ ቅባት ትልልቅ ነገር እጅሽ የሚገባው መታዘዝ እግዚአብሔር ሳትታዘዡ ምንም ሊነግርሽ ይችላል ኮርኮረሹ ስላልሆነ የአባትነቱ ይነገርሻል የምትቀበዩ ግን በመታዘዝ በመታዘዝ ወጎነጻፊያውን አነሳ ሁለት እጥፍ አስራው ላይ ያለ ቅድምም ዮርዳኖስን ከፍለው የሄዱት በኤልያስ ቅባት ነበር አሁን ሲመለስ ዝግ ነው እማዶ ደግሞ የነቢያት ልጆች 50 ሆነው ያውጣል አሰራሩን አይቷል እሱ ጋር መጎናጸፊያውን ብድግ አደረገና የኤልያስ አምላክ ወዴነ ያልማይሰማው ነገር የሚሰማ ስትታዘዝ እሺ ለማንም የማይለው ነገር እሺ የሚል ስትታዘዝ ለሁለት ተከፈለ ይላል ለሁለት ተከፈለና መጎናጸፊያውን አስሮ በባህር ውስጥ አይገርም ጠሊቁ ባህር መንገድ ሆነ ሩቅ ያሉት አዩ ይላል መጽሐፍ ሲናገር ነቢያቶች ናቸው ታፔላ አላቸው በእውነት ኤልያስ ላይ የነበረው ክብርና ቅባት ወደ ኤልሳ መጥቷል አሉ ትልልቅ ነገር መቀበያ መንገድ መታዘዝ ነው ለዚህ መጽሐፍ ቅዱስ እሺ ብትሉኝ ብትታዘዙኝ የምድርን በረከት ትበላላችሁ እንቢ ብትሉኝ ጌታ ሆይ አሉ አቤት እኔ ባንተ ልጠመቅ እንጂ አንተ በእኔ ልትጠመቅ አይገባህም ሲለው ጽድቅን እንፈጽም ዘንድ ይገባል ታዘዝ ማለት ነው ኢየሱስም ዘቅ ብሎ ሁለቱም የታዘዙት በነገራችን ላይ ዮሐንስም ታዞ ነው ኢየሱስም ታዞ ነው ዮሐንስም ታዞ ከኢየሱስ በላይ ደግሞ ታዛዥ አለ ሲጠመቁ ይላል የመታዘዝ ምልክት ሰማያት ድምጽ አመጣ ሞዶ ልጄ እሱን ስሙት እግዚአብሔር ለእናንተ ኮንፈርም የሚያደርግላችሁ ስትታዘዙ አለመታዘዝን በመታዘዝ ልንበቀለው ይገባል አሜን ሲበደም አሜን በሏ አሜን ለመጨረሻችን ልንገራችሁ ነው አልጨርስ ወደ ጸሎት እንግባ አንዳንድ ነገሮች ጀምራችሁ ውጤቱ ኢንግሊሽ ሆኖባችኋል ለመጀመር ፈልጋችሁ ፍርሃት ውስጥ ናችሁ በጤና ችግር ውስጥ አላችሁ የፍርሃት መንፈስ ይሰማችኋል ነገን ስታስቡት ድንጋጤ ይሰማችኋል የሚቀጥለውን አመት ስታስቡ በፍርሃት ውስጥ ሆናላችሁ ሰው ወደ እናንተ ሲቀርብ ድብቅ ናችሁ እንዲህ አይነት ሲምፕተም በሰው ላይ ከታየ እግዚአብሔርን ያለ መታዘዝ ማረጋገጫ ምልክት መጽሐፍ ቅዱስ ሲናገር ሰው ምን ያደርገኛል እግዚአብሔርን የሚፈሩ ሰዎች ቦልድነሳቸው ትልቅ እግዚአብሔርን የሚፈሩ ሰዎች በተከበበ ከተማ ውስጥ በድፍረት ይወጣሉ እቺ ማን ናት በውዷ ላይ ተማምና ከምድረ በዳ የምትመጣ ፍርሃት ያለ መታዘዝ ውጤት ያለ መታዘዝ ውጤት ድንጋጤ ያለ መታዘዝ ውጤት አለማመን ያለ መታዘዝ ውጤት እግዚአብሔርን የማይታዘዙ ሰዎች ኮሽ ሲሉ ልጅ ለምሳሌ እስራኤልን የሚጠብቅ አይተኛም አየህ ስትታዘዝ ቴሪቶሪ በክብር ይሞላል ስትታዘዝ
ጻድቅ ሲራብ ዘሩ ምህል ሲለምን ምን እበላለሁ ብላ ትጨነቅ። ስትታዘዝ አመፀኛው ይገለኛል ብላ ትጨነቅ። ስትታዘዝ በሽታ ወደ ቤት ሲመጣ ተባረዋል። ስትታዘዝ መከራ ወደ እድሜ ላይ ሲመጣ ተቆርጧል። በመታዘዝ የሚገኝ በረከት አንተ ላይ ኦፕሬት ማድረግ ይችላል። አንዳንድ በህይወታችሁ ላይ ዳሳችሁ የምታገኟቸው ቃዎች ካሉ ባለመታዘዝ የመጡ ነው። የሚሄዱትም በመታዘዝ ክብር ለኢየሱስ ይሁን። አሜን አሜን አሜን። ይሄ ብዙዎቻችሁ ላታውቁት ትችላላችሁ። መነግራችሁን ይሁዳ የሚባል የያዕቆብ ልጅ ነበር። የመጀመሪያ ልጅ ነው አይደል? ሶስተኛ ልጅ ነው። ስምዖን ነው የመጀመሪያ፣ ሮቤል ነው የመጀመሪያ፣ ይሁዳ ሶስተኛ ልጅ ነው። እና ልጆች ወለደ። ልጆቹ የመጀመሪያ ልጁ ትዕማር የምትባል ልጅን አገባ። እና ልጁ በጣም ተንኮለኛ፣ እግዚአብሔርን ትእዛዝ የሚተላለፍ ነበር። ሚስቱ ያገባት ትዕማር አብሯት ይተኛል። እንዳታረግ ስለሚፈልግ ዘሩን ከማህፀኑ አውጥቶ ይደፈዋል። እግዚአብሔር ቀጸፈውና ስላልታዘዘ ምን አረገ ይላል መጽሐፍ ቅዱስ? ሞተ ይላል። አባትየው ሁለተኛ ልጁን ሰጣት። ሁለተኛ ልጁ እንደቀደመው ልጁ ልክ እንደዚሁ ያደረገ፣ ሞተ ይላል። ዘር እንዳትተካ፣ ማህፀኗ እንዳይሰራ፣ ልጅ እንዳትወልድ፣ ነቀፌታነቷ እንዳይወገድላት፣ እድሜዋን የሚበላ እንደሚታወቀው መጽሐፍ ሲናገር ሶስተኛው ልጁ ከዚህ ቀደም እንደነበሩት እንደሁለቱ እንዳይሆንበት ወደ እናቷ ቤትና ወደ አባቷ ቤት ሸኛት ይላል። እቺ ሴትዮ የእድሜ ልክ ነቀፌታ፣ እቺ አግብታ የነበረች ማትወልድ ባሎቿ ሞቱ እንድትባል ያደረገ። ልጆቹ ግን ስለማይታዘዙ ነበር የተቀጸፉት። በመጨረሻ እንደዚህ ነው። በሴሎ ከብቶቹንና በጎቹን እንደሚሰልት ይሁዳ በሰማች ጊዜ ትዕማር የጋለሞቶቹን ልብስ ለብሳ እመንገድ ጠበቀችው። ሽቷን ተቀብታ ጠበቀችው። መልኳን አሳምራ ጠበቀችው። ቅንድቧን ተኩላ ጠበቀችው። ሲያት መልከ መልካም የምታምርት የልጆቹ ሚስት የነበረችው መሆኗን አያውቅም። ይዟት ገባ። ሊያልፋት አልቻለም። አብሯት ተኛ። አወቃት። ጸነሰች። ወደ ቤቷ ገባች። ይሄ ስታደርግ አብሯት ሲተኛ ገንዘብ ስጠኝ አለችው። ገንዘብ ስጠኝ ስትለው ገንዘብ የለኝም፣ አንቺን ደግሞ ሚስ ማድረግ አልፈልግም አለ። እንግዲያውስ መያዣ ስጠኝ አለችው። የሱም ብትርና መጎናጸፊያውን ተቀብላ አብሯት ተኝታ ሄደች። ገንዘቡን በሎሌ አድርጎ ሲልክላት እዛ አካባቢ እንደዛ የምትባል ሴት የለችም። ወደ ቤቷ ሄደች። ወደ እናትና አባቷ ቤት 1 ወር እንደ ቲሲ ብጉር የምትመስል መጣች። 2 ወር ብቅ አለ። 3 ወር ብቅ አለ። 4 ወር ላይ እንዲህ ሲያረጋት የአካባቢው ሰው ሁሉ ሄዶ ለይሁዳ ነገረው። ስማ አሉት። አቤት አለ። የልጆች ሚስት የነበረችው አረገዘች እኮ የእግዚአብሔርን ቃል ተላልፋ ሳትታዘዝ። ምክንያቱም የፈታች ሁሉ እድሜ ልኳን ሳታገባ ትኑር ስለሚል፣ የፈታች ሁሉ እንደዛ ስለሚል እና አገረገዘች። አዎ ተወግራ ትሙት ብሎ ወጋሪዎችን ይዞ እሱ ከኋላ ጎረምሶቹ ከፊት ለቤቷ ደረሱ። አውጧት ተባለ። ወጣች። እርጉዝ ነች፣ ደርሳለች። ድሮም እኮ ዘር መስጠት ትችል ነበር፣ የማይታዘዝ ሰው ስላጋጠማት። ድሮም እኮ መልካም ነበረች። አስቤዛ ብትሰጧት ቢፌ ገብቷት አብሮ ቢተኛ ልጅ አርጋ መስጠት ነች እኮ። ክፉ ሰው አጋጥሟት እንጂ አቅም ኖሯት አቅሟን ባለመታዘዝ አይገርምም? አንተ በአንተ አለመታዘዝ በርካቶችን ትገላለህ።
ከእንደዚህ አይነት ሰነፍ ወንድ እግዚአብሔር ይጠብቅሽ። በደንብ አሜን በይ። መሀል ላይ ቁጭ በይ ልወረውርሽብሻል። ከመወርወራችሁ በፊት አለች። ከማን እንዳረገሱ ማወቅ ትፈልጋላችሁ አለቻቸው። አዎ የዚህ መጎናጸፊያ ባለቤትና የዚህ ብትር ባለቤት ነው ያረገዝኩት አለች። የዚህ ጊዜ ምን እያለች ነው እቺ ብሎ ክፍት ሲያደርግ የራሱ መቋሚያ የራሱ ልብስ ተንበረከካ። ልጄ ትዕማር ሆይ ሰስቼ ልጄን ልሰጥሽ ሲገባ ሰስቼ ያስቀረሁብሽ፣ ስም ሰጠሁሽ፣ አሳዘንኩሽ፣ አቅም አሳጣሁሽ አይደለ? አንቺ ከኔ ይልቅ ጻድቅ ነሽ። መንታ ልጆች ወለደች እኮ ሰው ወገኖቼ፣ አለመታዘዝ እኛንም አካባቢያችንም ይጎዳል። መታዘዝ ደግሞ በህይወታችን ላይ በረከት ያመጣል። ስር መስደድ እዚህ ውስጥ ነው። ክብር እዚህ ውስጥ ነው። ለውጥ እዚህ ውስጥ ነው። ተአምራት እዚህ ውስጥ ነው። ቤተሰብህን እንዳትጎዳ፣ አካባቢህን እንዳትጎዳ ልታደርግ የምትችላቸውን ነገሮች ሁሉ ነገር አድርጋቸው። የምንታዘዝበትን አቅም ደግሞ እግዚአብሔር ይሰጠናል። አሜን። በጣም ሞግቶኝ ነው የምነግራችሁ ያለሁት። ክብራችሁ ያለው መታዘዝ ውስጥ ነው። እቺ ብልጭልጭ ዓለም ናት። በቅርቡ ጌታ ኢየሱስ ይመጣል። እንሄዳለን፣ አገር አለ፣ እንሰበሰባለን። ትካዜ የሌለበት ቦታ፣ የፎስ ፕሮግራም በሌለበት ቦታ፣ ደስታ ያለበት ቦታ እንሄዳለን። ኢየሱስ ይመጣል። በዚህ ምድር ግን የተሰጠን ትልቅ እድል አለ፣ መታዘዝ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።